በቀን 12 በ3ኛ ወር በ2017 እንደ ኢትዮጵያን አቆጣጠር ከእግዚአብሔር ዘንድ የተቀበልኩት መልእክት ለኤርትራ ከ10 ዓመት በኋላ በዛ ህዝብ ላይ ታላቅ ድርቅ ረሃብ ሲመጣ አየው። ይሄም ረሃብ በዛ ምድር ያሉትን ሰዎችና በዛ ምድር ያሉትን ህዝብ ሁሉ ሲጎዳ ብዙ ህዝብ በዚህ ረሃብ ምክንያት ሲሞት ከመጣበት ምዕራፍ የተነሳ በጣም ዓለማት ሁሉ ሲደነቁ መለከት ነበር። ይሄ የሆነው ምክንያቱ በዛ ህዝብ ላይ በአመራሩ ላይ በዛ ህዝብ መካከል በደል ተገኝቷል። እግዚአብሔርን በመተዋቸው ምክንያት ከእግዚአብሔር በመራቃቸው ምክንያት የመጣ የእግዚአብሔር ቁጣ እንደሆነ መለከት ነበር። ስለዚህም ይሄ ህዝብ አሁን በቋንቋው እንዲነገርና እንዲታወቅ እንዲሆንልኝ ፈልጋለሁ። ሰዎች ይሄን መልእክት ለኤርትራ ህዝብ በቋንቋቸው በሚሰሙት ቋንቋ እንዲሰማ ይሁን። በደልና ኃጢአታቸው ይሄን ቁጣ እንዳመጣባቸው መለከት ነበርና ለዚህ ህዝብ በደልን በክርስቶስ ኢየሱስ ኃጢአታቸውን ሁሉ የሚያነጻ ሕያው የሆነውን ደም በክርስቶስ ኢየሱስ በማመን እንዲቀበሉ ኃጢአት በደላቸውን ሁሉ ይቅር ብሎ ከዚህ ከሚመጣውም ቁጣ እንዲያመልጡና ወደ እግዚአብሔር በክርስቶስ አረማመዳቸውን በማቀናት ንስሐ እንዲገቡ ጠንክረውም እንዲሰሩ ንስሐ የሌለው በደልና ኃጢአትን ያልተበ የትኛውንም አይነት የሚመጣውን ረሃብ አመልጣለሁ ብሎ የሚሰራ ሙከራ ሁሉ ከንቱ ነው፣ አይሆንም። ዋናው ረሃቡን ያመጣበት ምክንያት በዚህ ህዝብ ላይ ኃጢአትና በደሉ ነው። ኃጢአትን የሚያነጻ ደግሞ የእግዚአብሔር ልጅ ኢየሱስ ነው። ይህ ህዝብ በክርስቶስ ኢየሱስ ኃጢአቱን የሚያነጻውን ሕያውኑን ደም በመቀበል ወደ እርሱ በማቅናት በደል ኃጢአቱን በመጣል እንደገና ደግሞ ከሚመጣው ከየትኛው ምዕራብ እንዲያመልጡ ጠንክረው እንዲሰሩ በእግዚአብሔር ፊት እንዲማልድና ንስሐ እንዲገባ እንዲጸልይ እንዲሆን ይገባ እና ይሄን ተመልክቻለሁ። ከ10 ዓመት በኋላ የሚመጣ ረሃብ አለ። ምክንያቱ ደግሞ በዛ ህዝብ አመራር ላይና በህዝቡ ላይ በደል እግዚአብሔር በበደልና በኃጢአት ምክንያት የሚመጣ ቁጣ ነው። ከዚህ በደልና ኃጢአት ደግሞ የሚያነጻ ሕያው የሆነው ደም ያፈሰሰው በቀራንዮ የእግዚአብሔር ልጅ ኢየሱስ ነው። በደሙ ኃጢአት በደላችሁን ሁሉ ይቅር በማለት ንስሐ በመግባት አረማመዳችሁን በማቅናት በደላችሁን ሁሉ በመጣል ጠንክራችሁ በመስራ ከዚህ ቁጣ እንድታመልጡ በታላቅ ርኅራኄ እለምናችኋለሁ። የኤርትራን ህዝብ ይህን መልእክት ደግሞ እንድታሰሟቸው እንድትተባበሩኝ የኢትዮጵያን ህዝብ እለምናለሁ። ተባረኩልኝ።